ጠቅላይ ሚኒስትር ኢትዮጵያ አብይ አሕመድ ሕጂውን ብቋንቋ ኦሮሞ መግለጺ ከም ዝሃበ ተገሊጹ ኣብ ዝቕጽሉ መዓልታት ክዝርጋሕ ከም ዝኾነ ምስ መደበር ቴሌቪዥን ኦሮሚያ ኦቢኤን ዘካየዶ ቃለ መሕተት ሎሚ ተቆሪጹ ዝሕለፈ ኮይኑ ኣብዚ ብቋንቋ ኦሮምኛ ዝሃቦ መግለጺ ብዛዕባ ኤርትራ ኣዘራራብ መግለጺ ከም ዝሃበ ተገሊጹ ኣብ ኤርትራ ባረንቱ ዝበሃል ቦታ ከም ዘሎን እዚ ከዓ ናይ ኦሮሞ ቦታ ከም ዝኾነን ብዛዕባ ባህረ ነጋሽ ኣብ ዝሃቦ መግለጺ ድማ ባህረ ነጋሽ ናይ ኦሮሞ ታሪክ ከም ዝኾነን በዚ ከዓ ኤርትራ ናይ ኦሮሞ ከም ዝኾነት ገሊጹ tiin bahar nagash bulchisuun durii dhama Oromoo Eertiraa keessatti magaalaa guddoo tokko maqaan ishee Baarentuu jedhamti. Waa'ee Booranaaf Baarentuu maal beekuuf maqaa moggaasanii ትግራይ በትግርኛ ይዘፍንና ኃይላሎ ይላል። ላሎ ማለት አንድ የኦሮሞ አባት ነው። እንደገና ድግራት የሚለውም የኦሮምኛ ቃል ነው። መቀሌ የኦሮምኛ ቃል ነው። ሽሬ እንዳልኩት ሽሬ ማለት ስሬ ከሚለው በድሮ እነ ተክለ ጻዲቅ መኩሪያ በጻፉት የኢትዮጵያ ታሪክ ላይ ሽሬ አይልም። እንዳው የትግራይ ውስጥ ያለው ሽሬ ይልና በስሬ ይልና በቅንፍ ሽሬ አድርገው አስቀምጠውታል። ኋላ ነው የተቀየረ ወደ ሽሬ ማለት ነው። ስሬ ማለት የኦሮሞ አንድ ጎሳ ነው። ሰሜን ሸዋ መራቤቴ አካባቢ ላሎ ምድር የሚባል ሰሜን ሸዋ ውስጥ አለ። ቀኛዝማች ላሎ የሚባሉ ሰው ነበሩ። ላሎ እንግዲህ የኦሮሞ ስም ነው። ላው ቅዱስ ያሬድ አሁን በኦርቶዶክስ ውስጥ የሚታወቁ የዜማ ባለቅኔ ቅዱስ ያሬድ አሁን ኦሮሞ ናቸው። የመደባይ ኦሮሞ ናቸው። መደባይ የሚለው በፕሮናውንሴሽን በጊዜ ብዛት መደባይ ያሉት እንጂ መደ አባይ ነው። ልክ አሁን መደወላቡ እንደሚባለው መደ አባይ። ኦሮሞ አብዛኛውን ጊዜ ከውሃ ጋር የተያያዘ ከብት አርቢም ስለነበረ ኤርትራ ውስጥ ባረንቱና ቦረና የኦሮሞ ሁለቱ የኦሮሞ ልጆች ናቸው። ባሬንቱ የተሰየመው በአንደኛው ኦሮሞ ልጅ ነው። የኦሮሞ ጎሳ ሂዶ እዛ ሰፍሯል ማለት ቀይ ባህርን ጀምሮ እዛ አካባቢ ሰፍሮ የነበረ ኦሮሞዎች እንደነበሩ ታሪክ ይናገራል።